ውድ ተመልካቾቻችን ዛሬ ወደ አራተኛው መቶ ክፍለ ዘመን ወደ ታላቋ የሮም ግዛትና ወደ አንጾኪያ ከተማ እንጓዛለን። በዚህ ጥንታዊ ዓለም ቃላትን ወደ ወርቅነት የቀየረ የሰዎችን ልብ በንግግሩ የሰበረና የገነባ የቤተ ክርስቲያን ታላቅ መምህር፣ ሰባኪና ሊቀ ጳጳስ። በወጣትነቱ የተማረው የሕግ ትምህርት ሳይሆን እናቱ ያስተማረችው ጥልቅ መንፈሳዊ ትምህርት፣ የእግዚአብሔርን ቃል በድፍረትና በጣፋጭነት እየተረጎመ ያስተማረ፣ ቃሉ እንደ ወርቅ ንጹህና እንደ እሳት የሚነድ፣ ከአንጾኪያ ታላቅ ሰባኪነት እስከ ቁስጥንጥንያ ሊቀ ጳጳስነት፣ ከታላቅ ስብከቶች እስከ መራር ስደትና ግዞት የዚህ ቅዱስ ሕይወትን ከፍታና ዝቅታ፣ ክብርና መከራ የተሞላበትን ሕይወት አብረን እናያለን። ይህ የቅዱስ ዮሐንስ አፈወርቅ ታሪክ ነው። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ዮሐንስ አፈወርቅ። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳል ማለት ነው። ቅዱስ ዮሐንስ አፈወርቅ በአንጾኪያ ከተማ ከአባቱ ከአስፋኒዶስ ከእናቱ ከአትናስያ ወይም አንቱሳ ተወለደ። ወላጆቹ እጅግ ባለጸጎች ነበሩ። ምንም እንኳ አባቱ ገና በተወለደ በሕፃንነቱ በሞት ቢለየውም እናቱ አንቱሳ እንደ እናትም እንደ አባትም ሆና በጥሩ ስነ ምግባር አሳደገችው። የአንጾኪያ ሰዎች በሕዝባዊ ግብርና ፍልስፍና በተበከለችና ሰዎች በሕዝባዊነትና በክርስቲያንነት መካከል በሚለዋወጡበት ከተማ አንቱሳ ልጇን በግብሩ የቀና በሃይማኖቱ የጸና ለማድረግ ሕይወቷን በሙሉ መስዋዕት አድርጋ ዳግመኛ ሳታገባ የልጇን የወደፊት ትልቅነት እየተመለከተች አሳደገችው። ቅዱስ ዮሐንስ በእናቱ ብርቱ ጥረት የመንፈሳዊ መርሆችን ግብረ ገብነትን ከእናቱ እየተማረ ያደገ ሲሆን የግሪክ ጥንታዊ ትምህርቶችን ስመጥር በሆኑ የግሪክ ትምህርት ቤቶች ተማረ። ቅዱስ ዮሐንስ አፈወርቅ የሥነ ንግግር ትምህርትን ከሊባኖስ፣ ፍልስፍናን ከአንድራጋቲዎስ ተምሯል። በንግግር ክህሎቱም እጅግ የታወቀ የረቀቀ አንደበተ ርቱዕ ሆነ። ምንም እንኳን እናቱ የክርስትና ትምህርትን ብታስተምረውም ጥምቀተ ክርስትና ስላልተፈጸመለት ግን ሙሉ ሰው አልነበረም። የሕግ ትምህርትን የተማረና ጠበቃ ቢሆንም የሥራ ባልደረቦቹ ድሃ ሲበድሉ፣ ፍርድ ሲያጓድሉና ወንጀለኛውን ሲያጸድቁ መመልከቱ የዘወትር ሕመሙ ሆነ። በዚህም ይህን ስራውን እየጠላው መጣ። በመጨረሻም ነፍስን አጠጥቶ የሚያረካ የሕይወት ምንጭ ወደ ሆነው የመጽሐፍ ቅዱስ ትምህርት ተመለሰ። የአንጾኪያ ሊቀ ጳጳስ ከሆኑት ከመላጢዮስ 3 ዓመት ተምሮ በሊቀ ጳጳሱ እጅ በዕለተ ፋሲካ በ23 ዓመቱ ተጠመቀ። የቅድስት ቤተ ክርስቲያናችን ሊቅ ጵላዲዮስ ቅዱስ ዮሐንስ አፈወርቅ ከተጠመቀ በኋላ ስላለው ሕይወት እንዲህ ሲል ይገልጸዋል። ዮሐንስ ከተጠመቀ ሰዓት ጀምሮ መማልን፣ ከሌሎች ሰው ጋር ክፉ መነጋገርን ወይም ሐሰት መናገርን ወይም መሳደብን ወይም የፌዝ ንግግርን መታገስን አቆመ። በሕይወቱ ፍቅረ እግዚአብሔር፣ ቅናተ ቤተ ክርስቲያን በውስጡ ይቃጠል ጀመር። ከዚህ በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጻሕፍተ ብሉያትንና ሐዲሳትን ተረጎመ። ዮሐንስ ገና በታናሽነት ዕድሜው መንኩሶ የዚህን ኃላፊ ዓለም ጣዕም ንቆ መኖር ጀመረ። ወንጌላዊ ዮሐንስ በመልእክቱ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እሱ የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም፣ ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል በማለት እንደተናገረው ዮሐንስም የዚችን ዓለም ጣዕም ናቀ። የከበረ የባለጸጋ ልጅ ቢሆንም ሀብቱ አላሳሳውም። ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ። ከዚያም የምንኩስና ስራን በመጠመድ ፍጹም ገድልን እየተጋደለ ኖረ። የፍልስፍና ትምህርትን ከአንድራጋቶስ፣ የንግግር ጥበብን ከሊባኒዮስ አብሮ ከተማረው ጓደኛው ከታላቁ ባስልዮስ ጋር አብረው እውነተኛውን ሕይወትንና ፍልስፍናን መኖር ጀመሩ። ቅዱስ ዳዊት በመዝሙሩ ከቸር ሰው ጋር ቸር ሁነ ትገኛለህ፣ ከቅን ሰው ጋር ቅን ሁነ ትገኛለህ፣ ከንጹህ ጋር ንጹህ ሁነ ትገኛለህ፣ ከጠማማ ጋር ጠማማ ሁነ ትገኛለህ በማለት እንደገለጸው የሁለቱ የጓደኝነት ሕይወትን በንጽህና ያሸበረቀ እንደ ዕንቁ የሚያበራ እንደ ወርቅ የጠራ ነበር። ቅዱስ ዮሐንስ አፈወርቅ ስለ ጓደኛው ቅዱስ ባስልዮስ ሲናገር እንዲህ ይላል። እሱ ከክብር ወደ ክብር ከቅድስና ወደ ቅድስና ከፍ እያለ ሄደ። በዚህም ለክህነት ሲታጩ ዮሐንስ አፈወርቅ እኔ ለክህነት የበቃው አይደለሁም፣ ወንድሜ ግን ክህነት ይገባዋል በማለት አብረው ከጸናበት አቋሙ ከቅዱስ ባስልዮስ ጋር ለጊዜው ቢስማሙም በኋላ ግን ቅዱስ ባስልዮስ ለጊዜው አሰረ ክህነትን ሊቀበል እንደቀረ በእንተ ክህነት የተሰኘው መጽሐፉ ይነግረናል። ክህነት ምን ያህል የከበረ እንደሆነም በቅዳሴው ከባህሪ አባቱ ከአብ ጋር በልዕልና የሚቀመጥ እሱ በዚያች ሰዓት በሁሉም ካህናት ይያዛል። ሊቀበሉትና ሊዋሃዱት ለሚፈልጉም ለሁሉም ራሱን ይሰጣል። ወዮ የእግዚአብሔር ቸርነት ምን ይደንቅ ምን ይርቅ!
መጠንና ልክ የሌለው እሳት በእጁ የሚይዝ ካህን በማለት የክህነትን ታላቅነት አሳይቷል። ለወንድሙ ቅዱስ ባስልዮስ በላከው መልእክቱ ደግሞ ክርስቶስ እንደሚፈልገው አድርጌ ይህን ኃላፊነት ለመወጣት የበቃው ሁኜ ሳለሁ እምቢ ብዬ ሸሽቼ ቢሆን ኑሮ አነጋገሬ ሰዎችን ሊያጠራጥራቸው በቻለ ነበር። ነገር ግን የመንፈስ የደካማነት ለዚህ አገልግሎት የማልጠቅም ስለሚያደርገኝ ንግግሬ ለምን በጥያቄ ውስጥ ይወድቃል? መንጋው በደህናና በጥሩ ምግባር ላይ ሳለ የጠበቀውን ኃላፊነት በወስድና ከዚህ በኋላ ግን በእኔ አላዋቂነትና ጥበብ የለሽነት ምክንያት ባጠፋቸው እነሱን ለማዳንና ለመበጀት ሲል ራሱን የሰጠውን እግዚአብሔርን በራሴ ላይ አነሳሳለሁ ብዬ ፈራለሁና ሲል ተናግሯል። ቅዱስ ዮሐንስ አፈወርቅ ከክህነት ሸሽቶ መኖር ቢፈልግም ወደ ክህነት መምጣቱ አልቀረም። በአንዲት ሌሊት ሲጸልይ የእግዚአብሔር መልአክ እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስ ሲያየው ደንግጦ በምድር ላይ ወደቀ። መልአኩ ማርያውን ለውጦ እንደ ሰው ሆኖ ታየው። ወዳጅ አዲስ ዳንኤል ሆይ አትፍራ፣ ተነስ አለው። መልአኩ አዲስ ዳንኤል ብሎ የጠራበት ምክንያት የናቡከደነፆር ራእይ ንባቡ ከትርጓሜው ከጠፋ በኋላ ንባቡ ከነትርጓሜው በመንፈስ ቅዱስ ተገልጾለት እንደተናገረ እሱም ራእየ ዮሐንስ ንባቡ ከነትርጓሜው ከጠፋ በኋላ በመንፈስ ቅዱስ ተገልጾለት ተርጉሞታል። ዳግመኛም ዳንኤል ጸዋሚ ሐራሚ እንደሆነ ሁሉ እሱም ጸዋሚ ሐራሚ በመሆኑ ዳንኤል ሐዲስ ተብሏል። የቅዱስ ዮሐንስ ልቦናው ተጽናንቶ ጌታን ተማነህ ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አላፍትም ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስቱ ውስጥ የጸና የብርሃን አምድ ትሆናለህ። እነሆ የአንጾቂያ ሊቀ ጳጳስ ወደ አንተ ይመጣል፣ የሚያዝህን ማድረግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚያ በኋላ ያ መልአክ ለአባ ፊላታኖስ ተገልጾ ቅዱስ ዮሐንስ አፈወርቅን ቅስና እንዲሾመው አዘዘው። በማግስቱ ሊቀ ጳጳሱ መጣ፣ ከእሱ ጋርም ካህናት አሉ። ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳስ ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስ አፈወርቅን በቁስጥንጥንያ ላይ ሊቀ ጵጵስና እንዲሾም አደረገው። ቅዱስ ዮሐንስ አፈወርቅም እንደ አባቶቹ በጵጵስና ስራው ጸና። ሕይወትነት ባለው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ማንንም ሳይፈራ ሕግ ተላላፊዎችን ከቤተ መንግስት ከቤተ ክህነት ወገንም ይገስጻቸው ጀመር። በዚህ ጊዜ አይቶ የማያዳላ መምህር ወገስጽ በመባል ይታወቃል። አንድ ቀን የንጉሥ አርቃዲዮስ ሚስት አውዶክሲያ የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለት ወደ ቅዱስ ዮሐንስ አፈወርቅ መጣ። ንግስቲቱ ቦታዋን እንደነጠቀቻት ነገረችው። ቅዱስ ዮሐንስ አፈወርቅም የድሃዋን ቦታ መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግስቲቱን ለመናት። ንግስቲቱ ግን እምብኝ አለች። ቅዱስ ዮሐንስ አፈወርቅም ስለ አንዲት መበለት ንግስቲቱን ሳያፍርና ሳይፈራ ወደ ቤተ ክርስቲያን ገብታ ስጋ ወደሙን እንዳትቀበል አውግዞ ለያት። ንግስቲቱም እሱ ከሹመት የሚሻርበትን ነገር መስራት ጀመረች። ስለ ክፉ ስራቸው ከሹመታቸው እሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነሱም ንግስቲቱን ስለተቃወመ ስደት እንደሚገባው ተስማምተው ጻፉ። ንግስቲቱም አጥራኪያ ወደሚባል ደሴት ሰደደችው። የሮም ንጉሥ አኖሪዎስና ሊቀ ጳጳሱ ዩናክኒዶ ስለ ቅዱስ ዮሐንስ አፈወርቅ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዮስ ላይም እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስ አፈወርቅን ከስደቱ መለሰው። ከጥቂት ቀኖች በኋላ ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያም ወንጌልን እየሰበከ ቤተ ክርስቲያንን እያገለገለ ቀሳውስትን ዲያቆናትን እየሾመ ብዙ ትሩፋትን ሰርቶ በዚያው እንደተጋዘ በ60 ዓመቱ አረፈ። እሱ ከሞተ በኋላ በንግስቲቱ ደዌ የጠናባት ከመቃብሩ እየሄደች ይቅር በለኝ ያለች ትወድቅ ትነሳ ጀመር። በኋላም ተፈውሳለች። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።